ሉላዬ ግን ውሎሽን ማወቅ ፈልጋለሁ። የኔ ረጅም ነው በጣም ባታውቀው ነው የሚሻል። ምን ነው አብራይ ልትውል ነው እንዴ? እስቲ ንገሪ፣ ምን ታደርጋለሽ? በጣም ብዙ ነገር አደርጋለሁ በቀን ውስጥ ምንም የማይደረግ ነገር። የልጆች እናት ነኝ፣ ከዛ ስራ አለኝ፣ ከዛ ደግሞ ራስን ቴክ ኬር ማድረግ አለብህ። ግን ቀኔን የምጀምርበት በጣም ደስ ከሚለኝ ከውሎ አንዱ ጠዋት በጂም ቀኔን መጀመሪያ ነው። ዋው እሱ ተጀምሯል። እኔጋም ያቺ እንዲህ ብለህ ሁሉ ጀምራል። አይ በዚህ አያያዝ ከቀጠል ቀጣይ አንተን ውሎ ነው የምሰራው። ዛሬ ግን ውሎ ከዚህ አይደለም። ከየት ነው? ወይ ካንተ ስልክ አሁን በዚህኛው ሳምንት መስሎ ነበር። ትንሽ ስራ ብዬ ነው። ትንሽ መስራት አለብኝ። ፈርጠምጠም ስትል ከዛ በኋላ ይሻላል አይሻልም? ይሻላል። እውነት ነው። ስለዚህ ዛሬ ውሎ ከአሜሪካን ያለው ዋው ምን የሚሆን ይመስላል? እኔ እንጃ። ከፕሮግራሙ እንከታተል። እኔም እንዳንተ ሆነኝ አሜሪካ ስለሆነ ምንም የሰማሁት ነገር የለም። ለማየት ነው የጓጓሁት። ውሎ ከአሜሪካ ሂውስተን ቴክሳስ እንግዲህ በጣም መጎብኘት ካለባቸው አንዱ ስፔስ ሴንተሩ ነው። በጣም አዳዲስ ቴክኖሎጂዎች፣ በጣም አዳዲስ ነገሮች እናያለን። ዛሬ ጌት የአብሮቪዥን የስራ ባልደረባ ደግሞ እዚህ እየጠበቀኝ ነው። ውስጥ ገብተን ምን እንዳለ እዛ ገብቼ አብሬ ያሳያቸዋለሁ። ለጌት ሰላም ነው። ደናነሽ አለኝ መስገን ኮንደና ቆይ ሂውስተን ሊታገኝሽ ሶ ፋር ደስ ይላል። ግን ደግሞ በጣም ጓጉቻለሁ ስፔስ ሴንተር ውስጥ ለመግባት። ይሄ የዋናው የስፔስ ሴንተሩ ነው። ይሄ የናሳ ውስጥ ገብተን ደግሞ አንድ ነገር አሳይሻለሁ። በጣም ጓጉቻለሁ። እሺ ደስ ይለኛል። በዚህ ነው መግቢያ? በዚህ ነው መግቢያ። እንዴት ነው? እግዚአብሔር ይመስገን። እንዴት ነሽ? እንደት ሰላም? ደህና ነኝ። ትንሽ አረፈድንብህ መሰለህ። መንገዱ ትንሽ ትራፊክ ነበር። እኔ ደግሞ አቋራጭ መንገድ ስለማቅ እኔ መጥቼ ነው እንደናገር እንግዳ ቴክሳስ እና ፍሎሪዳ ሁለቱ ነበሩ። በጣም በዚህ በናሳ ኔጋ ይሁን እና መጨረሻ ላይ የነበረው አንዳንድ ለቴክሳስም አንድ ለፍሎሪዳም አንድ የናሳ ኮንትሪቢዩሽን እንዲኖራቸው እና ራኬት ሺፑ የሚነሳው ከፍሎሪዳ ነው። ሂውስተን ደግሞ ኮንትሮል ሴንተሩ ያለው እዚህ ነው። ዳሳው ባላንስ ያደረጉት ያኔ እና እዚህ የስፔስ ሴንተሩ ያለው ኮንትሮል ሺፕ ኮንትሮል ስቴሽኑ ኤቭሪቲንግ ያለው እዚህ ነው። ያው ዌልካም ሂውስተን ኮሙኒኬሽኑ በሙሉ ከስፔስ ሲመለሱ ግን ሂውስተን እያረፍን ነው ምናምን እንደዛ ሰማለሁና እኔ ከዚህ ነበር የሚመስለኝ። ኮሙኒኬሽኑ ነው ያለው ግን አክቹአሊ የሚያርፈው ሮኬቱ ፍሎሪዳ ነውና ፎርቹኔትሊ የኛም ተማሪዎች የተወሰኑ ተማሪዎች እዚህ የሚሰሩ ተማሪዎች አዎ ተማሪዎቻችሁ እዚህ መስራት ጀምረዋል አሉ ነው ከኛ ጋር ጨርሰው ከኮቺንግ ተምረው ኮቺንግ ውስጥ ገብተው እዚህ ናሳ ውስጥ በአይቲ የሚሰሩ ተማሪዎች አሉን and we are very proud of that accomplishment። በጣም ትልቅ ነገር ነው። ከተወሰነ ጊዜ በኋላ ሰፖርት ተደርገው ኮች ተደርገው ከገቡ በኋላ after some time የኛንም እርዳታ አይፈልጉም። በራሳቸው ቆመው ኢቭን ከአንድ አመት ከምናምን በኋላ ደግሞ መጥተው ሌሎች ተማሪዎችን የሚያግዙ ልጆች ናቸው የሚሆኑት እና we are proud ተማሪዎቻችን እና ማግኘት ይችላልው። ግን ከነሱ አንዳቸውን አግኝቼ ማውራት ብቻ በጣም ዛሬ ማታ ያው ኢቨንቱ ላይ ዛሬ ፕሮግራም ኢቨንቱ ላይ ታገኛቸዋለሽ። አስተዋውቅሽና አንቺ ራስሽ ከራሳቸው ለሌሎች ልጆች ለራስ በጣም ኢንስፓየር ያደርጋል። በጣም ተማሪዎቻችሁ ናሳ ድረስ መጥተው እየሰሩ ነው። የተለያዩ ቢሮዎችም እየገቡ ነው ብለኸኛል። እስቲ በቀጣይ ግን ምንድነው ያሰባችሁት? አዲስ ነገር ይዛችሁ እየመጣችሁ ነው? ከዚህ በተሻለ ማት ኢትዮጵያን እዚህ መጥተው እንዲሰሩ ማለት ነው። እንዴ በጣም ማለት ሁሌ የምናስበው እሱ ነው። ኢቭን ኢትዮጵያ ውስጥ ያለውን ቲም በጣም ማስፋት እንፈልጋለን። ኢትዮጵያ ውስጥ ከዚህ ያሉ ስራዎችን እንደ ኦፍሾር ቲም ከኢትዮጵያ ካሉ ኢንፍራስትራክቸሮች ጋር ኢንስቲትዩሽኖች ጋር አብረን መስራት የምንችልበትን is one of the plan that we have አሁን እየሰራንበት ያለው እሱ ነው። እዚህ ያለው ላይ የተለያዩ ያዘጋጀናቸው ስራዎች አሉ። የሚያልቅ ነገር አይደለም። ሁሌ አዳዲስ ነገሮች አሰራሮች ማምጣት አለብሽ። ማርኬቱ እየተቀየረ ነው የሚመጣው። ቴክኖሎጂ እየተቀየረ ነው የሚመጣው። ያንን ቴክኖሎጂ ልጆቹ ማደግ አለባቸው፣ መስራት አለባቸው፣ እኛም መስራት አለብን እና ከኢትዮጵያው ቲም እዚህ ያለውን ነገር ፋሲሊቴት ማድረግ ካምፓኒው ራሱ በሪክሩቲንግ ሌቭል ከፍ ማለት የሚችልበትን መንገዶች ላይ እነዛ ላይ እየሰራ ነው ያሉት። በእጃችን ላይ ያሉት ተማሪዎች ራሱ በጣም ብዙ ናቸው እና ከነሱ ጋር ራሱ ሜኪንግ ሹር ፕላትፎርሙን በደንብ ጨርሰው አብረው ተመልሰው መጥተው ማገዝ የሚችሉበትን መስራት ሁሉ ጊዜ ኮንቲኒየስ የሆነ ስራ ነው።
እንግዲህ ከአብሮቪዥን ግሎባል ጋር ነው ዛሬ ውሏችን እያደረግን ያለነው። ፕሮግራማችን ምንድነው የሚሆነው? አሁን ዋናው የ7ኛ ዓመታችንን እያከበረን ነው። እንሄዳለን አሁን ወደ ኢቨንቱ ጋር። ዝግጅቱ አልቋል። እንግዶቻችን ይመጣሉ። አውት ኦፍ ስቴት ያሉ ተማሪዎቻችን ይመጣሉ። ጂቢዎቻችን ከሁሉም ስቴት ነው የሚመጡት። ኦል ኦቨር ዘ ስቴት እንግዲህ የሚችሉት ሁሉም በጣም ብዙ ልጆች ሞልተዋል። የማይችሉ በአጋጣሚ ደግሞ ማይችሉ ይኖራሉ። እዛ ደግሞ ከልጆቹ ጋር ደግሞ ከናሳ ሰራተኞቹም ጋር በዛው እነሱን ማግኘት ፈልጋለሁ። አብረሽ አብረን ላይ ለራስ ናሳይ እንደኔ እንሄዳለን። እዛ አብረን እንጫወታለን እዛ አሁንም የቴክሳስ ቆይታችን እንደቀጠለ ነው። የኢነርጂ ኮሪደር ተብሎ የሚታወቀው ትልቅ የኦይል ካምፓኒዎች የሚገኙበት አካባቢ ነው ያለነው። ቴክሳስ እንግዲህ አብዛኛው ኮርፖሬት ኦፊሶች፣ የኦይል ጋዝ ኮርፖሬት ኦፊሶች ሄድኳርተሮች እዚህ አካባቢ ነው የሚገኘው። አሁንም ቆይታችሁ ከኛ ጋር ይሁን፣ አብራችሁን ሁኑ። ሃይ ማርታ፣ በስልክ ብቻ ነበር የምንተዋወቀው። እንኳን ደህና መጣሽ። በጣም ደስ ብሎናል። አሁን ወደ ቢሮ እንሄድና ደግሞ ውላችን ምን እንደሚመስል በጋራ እናያለን። ስለዚህ አሁን ሬዲ ነሽ? እኔ ዝግጁ ነኝ። ዛሬ ከእናንተ ጋር ነው የምውለው። ሌትስ ጎ። አሁን እናንተ የምትሰጡት ትሬኒንግ አይቲ ዘርፍ ላይ ነው ያላችሁት። አይቲ ግን በጣም ሰፊ ነው እና ምንድን ነው የምትሰጡት ትሬኒንግ ስፔሲፊካሊ? አብሮቪዥን እንግዲህ ሜንሊ የሚሰጠው የአይቲ ትሬኒንግ ፕሮግራም ኢንስቲትዩት ነው። ስፔሻላይዝ ያደረገው ግን በሲኩዌል ሰርቨር ዴታቤዝ አድሚኒስትሬሽን ትሬኒንግ ላይ ነው። እኛ ደግሞ ያው ወደ አይቲው ኮሚኒቲያችንን ወደ አይቲው ኢንዱስትሪ እንዲቀላቀሉ አሁን ደግሞ የምታዩ ነገር ነው። በተለያየ መንገድ በጣም አግሬሲቭሊ እየሰራንበት ያለ ነው እና ብዙ ወደ 200 በላይ የሚሆኑ ተማሪዎች ወደ አይቲው ተቀላቅለዋል። ወደ ስራ ዓለም ገብተዋል። ወደ ስራ ዓለም ገብተዋል። ያ ማለት በጣም ሰፊው ራሳቸውን ኬሪየር ዋይዝ ይቀይራሉ። እንዲሁም ፋይናንሻሊ ወደ 6 ዲጂት ከፋይ ናቸው። እዚህ ሀገር ላይ ደግሞ የተሻለ ኑሮ ስታንዳርድ እንዲኖር ያደርጋል። አብሮቪዥን ከትሬኒንጉን ባሻገር የሚሰጣቸው በጣም ዘርፈ ብዙ የሚባሉ የኮሚኒቲ ኢንጌጅመንት ወይም ኮሚኒቲ ሰርቪስ ላይ በጣም ኢንቮልቭ እናደርጋለን። ቤቲ ትባላለች። አብሮቪዥን ሁለት ካምፓኒ ነው ያለው። አንደኛው አብሮቪዥን አይቲ ኮንሰልተንሲ ይባላል። ሁለተኛው ደግሞ አብሮቪዥን ግሎባል ይባላል። ብዙ ጊዜ የመጀመሪያው ቅድም ያወራናቸው ትሬኒንጉን የሚወስዱት አብሮቪዥን ግሎባል የሚለው ካምፓኒ ላይ ነው። እዚህ ሲጨርሱ ነው ወደዚህኛው ወደ ኮቺንግ ወይም ደግሞ ኮንሰልተንሲ ሰርቪስ የሚያገኙት። እንግዲህ ይሄ ቲም ነው ኢትዮጵያ ያለው ቲም ማለት ነው። ኢትዮጵያ ያለው ቲም እነኚህ ሞር these are the leaders, they are our backbone። እዚህ ያለውን ነገር እነሱ ናቸው ከዛ የሚያግዙን ማለት ነው። ትልቅ ለነሱም ትልቅ ኦፖርቹኒቲ ነው፣ ለእኛም ደግሞ ትልቅ እድል ነው። ከኢትዮጵያ ብዙ ተማሪዎች አሏት ማለት ነው። ከኢትዮጵያ እዚህ ሀገር የሚመጡ አሁን ለምሳሌ በፊያንሲ ቪዛ ቤተሰቦቻቸው ምናምን እዚህ ሀገር ያሉ ሰዎች እዚህ ከመጣች በኋላ ላይፉ ትንሽ ቢዚ ነው፣ አይመችም። ስለዚህ እዛው ሆነው ትሬኒንጉን ጨርሰው ልክ እዚህ ጋር ሲመጡ ወደ ኮቺንግ ላይ አሁን እዚህ ስራ ፍለጋው ላይ almost halfway እዛ ሄዳሉ። ከዛ the other halfway እዚህ ከመጡ በኋላ ያደርጉታል ማለት ነው።
ስለዚህ ብዙ ጊዜ እዚህ ያሉት እንግዲህ እዚህ እኛ ጋር ተምረው ስራ የሚሰሩ ልጆች ናቸው እና ሪሞትሊ የሚሰሩ ሰዎች ከሆኑ ከቤታቸው ከሚሰሩ እዚህ መጥተው ከዚህ ይሰራሉ ማለት ነው። ከዛ ተጨማሪ ደግሞ ኢቭን አዲስ ተማሪዎች ስራ ላይ ያዙ ራሱ አንዳንዴ መጥተው ከነሱ ጋር ይሄ ኖሌጅ ሼሪንግ ያደርጋሉ። ምን አይነት ስራ እንደሚሰራ ምናምን ለማወቅ ትልቅ ኦፖርቹኒቲ ነው ያለው ማለት ነው። እቺ ደግሞ ኤሪያ እቺኛው እዚህ ጋር ያለችው ኤሪያ ደግሞ ኦፕን ስፔስ ነው። እንትኑ ቆመው መስራት ከፈለጉ ምናምን ራሱ ሙቭብል ነው። ሌላ እዚህ ጋር እንግዲህ ይሄ የግሩሜ ቢሮ ነው። ግሩሜ ማስተርስ ዲግሪ ያለው ኢትዮጵያ በአካውንቲንግ። ስለዚህ ፋይናንሱን በሙሉ ልጆቹ ደግሞ ስራ ከገቡ በኋላ ልጆቹን ሳፖርት እሱን አሳይን የሚያደርግላቸው ለአንድ ሰው 5-6 ሰው አሳይን እናደርጋለን። እሱን አንድ ሰው ስልክ ቢደወል እንዳይቸገር ማለት አሁን ሁሉም ስራ ላይ ያለ የሚያግዙም ሰዎች ስራ ላይ ናቸው ያሉት። ግማሹ ሚቲንግ ላይ ይሆናል፣ ግማሹ የሆነ ኢሹ ላይ ነው ይችላል። ስለዚህ አንድ 5 ስልክ ካሰጠሻቸው ልጆቹን እንዳያወጡ ማለት ችግር ውስጥ ሲሆኑ ወይም ደግሞ የሆነ ስትረስ ያደረጋቸው ነገር ካለ ያንን ችግር እንዳያጋጥማቸው የተለያየ ስልክ እንሰጣቸዋለን። ስለዚህ አንዱ ያነሳላቸዋል ፕሮብሌም ሶልቭ። እዚህ ደግሞ እሳቸው ጌት ነው። ጌት ማለት ሞር ኮቺንግ ላይ ትሬኒንግ ሰዎች ከጨረሱ በኋላ ልጆቹን ስራ በማስቀጠር ያለውን ፕሮሰስ የሚመራው እሱ ነው። ሂዝ ዘ ሊድ እና ሂዝ ሄድ ኮች እና ብዙ ኮቾችን እሱ ነው ሊድ የሚያደርገው ማለት ነው። እኔ መጀመሪያ ማገኛቸው እኔ ትሬኒንጉን ለ3 ወር ተኩል ሲሰጣቸው ኦፍ ኮርስ ጌትም አንዳንድ ሴሽን ይዞ እያለማመዳቸው ለ3 ወር ተኩል ሄድና 3 ወር ተኩል ሲያልቅ ኮምፕሊትሊ ወደዛ ሙቭ ያደርጋሉ። እሱ ደግሞ ለተለያዩ ኮቾች አሳይን ያደርግና ልጆቹ ለ6 ወር ስራ እንዲፈለጉ ይደረጋል ማለት ነው። በዚህ አጋጣሚ የኔ ባለቤት ማመስገን እፈልጋለሁ። የእነሱንም ባለቤቶች ማመስገን እፈልጋለሁ። ምክንያቱም ቀላል አይደለም። ልጆቹን እነሱ ቴክ ኬር ያደርጋሉ፣ እኛ ደግሞ ፈቅደውልን ነው ማለት እንግዲህ እነሱ ፋሚሊ ቴክ ኬር ስለሚያደርጉ እኛ ደግሞ እዚህ ፍራይዴ ናይት እስከ 3-4 ጨራርሰን ኤቭሪቲንግ ሳምንቱ ሁሉ ጨራርሰን ስለምንሄድ ያም ሄልፕ ያደርጋል። በየሳምንቱ ካቻፕ ማድረግና ችግሮቹን አብሮ ሶልቭ አድርጎ ሲስተም ቢውልድ አድርጎ ማለፍ አይ ቲንክ ፕሮብሌሙ ሶልቭ ያደርገዋል ብዬ አስባለሁ። I hope you guys went through those videos. ውሏችን እንግዲህ አሁንም ሂውስተን ቴክሳስ ነው ያለነው። አብሮቪዥን ኮንሰልተንሲ ዛሬ 7ኛ ዓመታቸውን ያከብራሉ። እዚህ ትምህርት ቤት ተምረው እንግዲህ በጣም ትላልቅ ኮርፖሬት ኦፊሶች የገቡ ተማሪዎች አሏቸው። እንዴት ነው ናሳ መስራት ምን ይመስላል? ደስ ይላል። ቴክኖሎጂው ያው እና the whole process ራሱ እዚህ ለመድረስ የነበረው ጉዞ ምን ይመስል ነበር? ያው የአብሮቪዥን የ2019 ባች ነኝ እና በጣም ኮቺንግ ሲስተሙ በጣም ረድቶኛል። ስፔሻሊ ያው ኢንተርቪውን አልፎ ለመግባት ቢካዝ ኢንተርቪው ፕሮሰሱ ነው በጣም ከባዱ ፓርት ከክላሱ ቀጥሎ ማለት ነው። ከዛ በፊት የፋይናንሻል ኢንዱስትሪ ውስጥ ነበር የሰራው። ኤሮስፔስ ላይ ደግሞ መስራት ደግሞ እና I was the only ዲቪኤም የነበርኩት እኔ ነኝ። አንድ ዲቪኤም የነበረው አክሲየም ስፔስ እና it was nice የናሳን ፕሮጀክት ወስደን የሰራ ነው። አሁን ለሚመጡት ወጣቶች ማለት ነው በጣም እንደዚህ ተስፋ አድርጎ ትላልቅ ኮርፖሬት ኦፊሶች ላይ ገብተው እንዲሰሩ ምንድነው ማድረግ ያለባቸው? ህይወታቸው ላይ ደፋር ነው መሆን ያለባቸው። አንድ ሁለተኛ ኮሚትመንት በጣም ብዙ ስራ ይጠይቃል። ላይክ ክላሱም ፋስት ፔስድ የሆነ ኮርስ ነው። ገባሽ? በ3 ወር ውስጥ ነው ኮርሱን የምንወስደው። it's a lot of information እና ማድረግ ያለባቸው ነገር የምለው ኮሚትመንት በጣም ይፈልጋል። ሰዓት ጊዜ ሰጥተው ካነበቡና ኮቺንግ ሲስተሙ የተዘረጋውን ኮቺንግ ሲስተም ደግሞ በጣም ከተጠቀሙት ማንም ሰው ሰክሲድ ለማድረግ ይደርሳል። እና እኔ ኮቺንግ እና እንትኑ ላይ ሰራለሁ ሰፖርት ላይ ማለት ነው ለአብሮቪዥን። እንኳን ለዛሬው ቀን አደረሳችሁ። ትልቅ ቀን ነው።
7ኛ ዓመታችን እያከበርን ነው። እዚህ የተማሪዎቻችን አብሮ ፋሚሊስ ምን ነው እንግዲህ አብሮ ቪዥን አብሮ ፋሚሊስ እዚህ ስለመጣችሁ በጣም ደስ ብሎኛል። የተለያዩ አጫጭር ግን ጠለቅ ያሉ እውቀት የሚያስጨብጡ ልዩ ልዩ የአይቲ ክላሶች አሉን። ከሌላው ልዩ የሚያደርገን ደግሞ የስራ ስምሪት ስልጠና ወይም ኮቺንግ የምንለው ነው። አንዱ ካደረኳቸው ውሳኔዎች በጣም የምደሰትበት ከግሩምና ጌት ጋር በትብብር እና በጋራ ለመስራት መወሰኔ ነው። የዛሬውም ቀን እንዲህ በአማረ መልኩ እንዲዘጋጅ የሆነው በእነሱ ያላሰለሰ ጥረትና ብርታት ነው። Congratulations to AbroVision Global IT Training Consultancy members and families, and to all beneficiaries of this momentous occasion. I thank you, Tibebu Tefesa, Minister Counselor II, the Embassy of the Federal Democratic Republic of Ethiopia in Washington, D.C., representing Ambassador Aster Melo. Thank you. በተለያዩ የድጋፍና የሥራ ስምሪት ስልጠናዎች ወይም ኮቺንግ ላይ የተሳተፋችሁ ያላችሁ የአብሮ ፋሚሊ አባላት የብዙ ሰዎችን ህይወት እየቀየርን እንደሆነ እንድትገነዘቡ ትፈልጋለሁ። አዲስ ስላየናችሁ በጣም ደስ ብሎናል። ነገም ደግሞ ኢትዮጵያ ውስጥ መስራት ተከፍቷል። አብሮቪዥን ግሎባል 7ኛ ዓመታቸውን ሲያከብሩ በጣም ብዙ ተጋባዥ እንግዶች መጥተዋል። ከእንግዶቹ ደግሞ የተለያዩ እዚህ ንግግር እያደረጉ ነው። የቀድሞ ተማሪዎቹ ደግሞ ስራ ላይ ሆነው ለተለያዩ ተማሪዎች ለሚያግዙ ለሚረዱ ደግሞ ዛሬ ሰርቲፊኬት እየተሰጣቸው ነው። ሚስተር አሊ ሁሌም በሚያስፈልገን ነገር ሁሉ የሚረዳንና የሚያግዘን ቀና ሰው ነው። እናም በጭብጨባ እንድታመሰግኑልኝ እጠይቃለሁ። በብርቱ ጥረቱና ትጋቱ እዚህ ደርሷል። እኔ ምንም ያደረኩለት ነገር የለም። እንዲሁ ድጋፍ ባስፈልገው ሰዓት ብቻ ነው የደገፍኩት። በጣም ትሁትና ቅን ሰው ነው። እጅጉን ያስፈልገናል። ዕውቀቱን ያካፍላል። ዕውቀትን ማካፈል ብዙ ዕውቀትን መልሶ ያስገኛል። ብዙ ሰዎችን ብዙ ቤተሰቦችን ረድቷል። Thank you so much. የዚህን ሁሉ ሰው ህይወት ስለቀየርክ of course እግዚአብሔር ስለረዳ በጣም እናመሰግናለን። በዚህ ስጦታ ልናከብርህ ወደናል። ወደዚህ ጋር ለፍና በእነዚህ ልጆች የመጀመሪያ ተማሪዎቹ ከሆኑ በላይ ማን ይሸልማል? ይህን ሽልማት ደስ አይልም? ታልጣና ሽልማትን ከነሱ ተቀበል። ሁላችሁም የዚህ ሐሳብና ዓላማ አካል ስለሆናችሁ ስላመናችሁብን በራሳችሁም ስለተማመናችሁ የአብሮቪዥን ቤተሰብ ስለሆናችሁ በጣም አመሰግናለሁ። በጋራ በመሆን ብሩህ የሆነ ነገን አንግበን አንድ እርምጃ፣ አንድ ስራ፣ አንድ ስኬታማ ህይወት እየፈጠርን ወደፊት እየተጓዝን ነው ያለነው። በቴክሳስ ሂውስተን ከአብሮቪዥን ግሎባል ጋር የነበረን ቆይታ ይሄን ይመስል ነበር። ስለተከታተላችሁን በጣም ነው የምናመሰግነው። በሌላ ፕሮግራም እስከምንገናኝ እስከዛው ሰላም።